መጽሐፍ ቅዱስ ላይ አንድም ቦታ አይደል ከኢየሱስ ስም ውጪ አጋንንት የወጣበት ቦታ የለም ብለሃል አይደል ዳን? አዎ መጽሐፍ ቅዱስ ውስጥ ኮንስታንትሊ በአብም በመንፈስ ቅዱስም ወጥቶ አያውቅም። በኢየሱስ ነው የወጣው። ቀጥል። እሺ በጳውሎስ ጨርቅ አጋንንት ወጥቶ ያውቃል አያውቅም? መጽሐፍ ቅዱስ ላይ ወጥቷል። ዳትስ ሚራክል የተናገርኩትን የሚያፋርስ አይደለም። ቀጥል። እሺ መጽሐፍ ቅዱስ ላይ አሁን ያልከው ነገር ላይ ድጋሚ ባክፋየር እንዴት እንደሚያደርግ ላሳይ። መጽሐፍ ቅዱስ ላይ በኢየሱስ ስም ብቻ ነው አጋንንት የሚወጣው የሚል ጥቅስ አለ? ጥቅስ ለኢየሱስ ስም አጋንንት እንደሚንበረከኩ መጽሐፍ ላይ ተጽፈዋል። ብቻ የሚለውን ቃል የግድ አናግኝ። ዳኒ ሲስ አንድ ጥያቄ ልጠይቀው። ቆይ ሲሶ አንድ ጥያቄ እዚህ ጋር ልጠይቀው። ዳኒ እዚህ ጋር አጋንንትን ያወጣው የጳውሎስ ጨርቅ ነው ወይስ እግዚአብሔር ነው? በኢየሱስ ስም ብቻ አጋንንት አውጡ የሚል መጽሐፍ ቅዱስ ላይ አንድ ጥቅስ የለም። ለናሙና አንድ ጥቅስ ለናሙና ብቻ የሚል ኦኬ። ነገር ግን አሁን እኮ በመንፈስ ቅዱስ የሚላለ ልጨርስ። ኢየሱስ የሚለው አራቱ ፊደል ላይ ነው ኃይል ያለው ወይስ ፐርሰኑ ላይ ነው? ሰከንድ ፐርሰን ኦፍ ዘ ጋድሄድ ላይ ነው ኃይል ያለው? አሁን ጠይቀኸኛል፣ ቅድም አልመለስክም ብለኸኛል። ቅድም የመለስኩትን ድጋሚ ስነግርህ የጎደለው ነገር ካለ ድጋሚ ጠይቀኛል። ምን ብያለሁ? ሰው አጋንንትን ሲያስወጣ ኃይሉ የመንፈስ ቅዱስ ነው ብያለሁ። ስሙ የኢየሱስ ነው ብያለሁ። ክብሩ ለእግዚአብሔር አብ ነው ብያለሁ። ስለዚህ የመንፈስ ቅዱስ ኃይል አለ፣ የኢየሱስ ስልጣን አለ፣ ክብሩ ለእግዚአብሔር ይሄዳል ብዬ ቅድም ተናግሬያለሁ። እዚህ ጋር ምንድነው ችግሩ? ስለዚህ ኃይሉ የማን ነው? አሁን በኢየሱስ ስም ብለህ ስትናገር ፊደላቱ ላይ ነው ወይስ ፐርሰኑ ነው የኃይሉ ምንጭ? ኦልሬዲ ስፒሪት አለበት፣ መንፈስ ቅዱስ አለበት፣ ግሬስ አለበት፣ አቅም አለበት። ፊደሉ ቃሉ ብቻ አይደለም። ዳኒ ኢየሱስ የሚለው ስም ከስም ሁሉ በላይ ነው ሲባል ከፍጥረት አንጻር ነው አይደል እየተነገረ ያለው? ኦፍኮርስ በስላሴ አካላት መካከል መበላለጥ የለም እኮ ምንም ጥያቄ የለውም። ስለዚህ ኢየሱስ የሚለው ስም ኃይል እንዳለው ሁሉ አብ የሚለው ስም ኃይል አለው። አብ የሚለው ስም ኃይል አለው ልክ እንደ ኢየሱስ። ልክ መንፈስ ቅዱስ የሚለው ስም ራሱ ኃይል አለው በኢሰንስ ደረጃ። የአብና የመንፈስ ቅዱስን ስም ኔጌት አድርገህ ኦር ለይተህ በኢየሱስ ስም ብቻ ነው አጋንንት የሚወጣው የሚል ጥቅስ አለ ወይ ነው መጽሐፍ ቅዱስ ላይ? ጥቅስ ካለ ነው በጥቅስ ደግፍ። ጥያቄን ድጋሚ ያቀርብልሃለሁ። ኃይሉ ያለው ፐርሰኑ ላይ ነው ወይ? ኦኬ ፐርሰን ሰከንድ ፐርሰን ኦፍ ጋድ ሄድ ላይ ነው የኃይሉ ምንጭ ወይስ ፊደላቱ ላይ ነው? ኢየሱስ የሚለው ፊደል ላይ ነው? እንጂ ኖርማሊ ከፊደል በላይ ነው። የእግዚአብሔር ስም እኮ እንደ ዳንኤል ዝም ብሎ እንትን አይደለም። ራሱ የስሙን ኢሰንስ ካፕቸር ያደረገ ነው። ስለዚህ የኃይሉ ምንጭ ፐርሰኑ ነው ስሙ ነው? ግልጽ አድርግልኝ። ፐርሰኑ ነው እንጂ። በጣም ጎበዝ። እሺ ታች ያላችሁ ሰዎች በደንብ ስሙ። የኃይሉ ምንጭ ማን ነው? ሲሶ ፐርሰኑ ነው። ያ ሰከንድ ፐርሰን አማኑኤል ስሙ ነው አይደለም? አማኑኤል ስሙ ነው። ምን ጥያቄ? በጣም ጎበዝ። እሺ የኃይሉ ምንጭ ፐርሰኑ ነው። ቆይ በደንብ ስማ። ችግር የለውም። ሌላ ለምን ረሳው? አዶናይ ተብሏል፣ ያህዌ ተብሏል። ችግር የለውም። ዝርዝሩን ተወውና ወዴት ልመጣ እንደሆነ ልንገርህ። የኃይሉ ምንጭ ፐርሰኑ ነው አልከኝ። በጣም ጥሩ። ያ ሰከንድ ፐርሰን ኦፍ ዘ ጋድ ሄድ አማኑኤል ስሙ ነው አልከኝ። አዎ። ስለዚህ የኃይሉ ምንጭ ፐርሰኑ ከሆነ የሰከንድ ፐርሰን ኦፍ ዘ ጋድ ሄድ አማኑኤል ብለህ በጠራ ሰከንድ ፐርሰን ኦፍ ጋድ ሄድን ከሆነ ኢምፕላይ እያደረክ ያለው ለምንድን ነው አጋንንት የማይወጡት? በዛ ስም የሚገርም እኮ ነገር ጥቅስ ካለ ዳኒ፣ ጥቅስ ከሌለ ታዲያ ምን ነገር? ጥቅስ ካለ እንትን አለ እያልክን ያለው ጥቅስ ካለ በኢየሱስ ስም ብቻ አጋንንትን አውጡ፣ የአብና የመንፈስ ቅዱስን ስም ሳጠቅሱ ወይ ደግሞ አብና መንፈስ ቅዱስ መጥራት የለባችሁም ለማለት ኔጌት መደረግ ስላለባቸው በኢየሱስ ስም ብቻ አጋንንት መውጣት አለበት ኦር አውጡ የሚል ጥቅስ ካለ መጽሐፍ ቅዱስ ላይ እባክህ ጥቅስ ካለ ጥቅስ በቃ እንደዛ ብለን እንጨርሰው። መጽሐፍ ቅዱስ ላይ አንድም ቦታ አይደል ከኢየሱስ ስም ውጪ አጋንንት የወጣበት ቦታ የለም ብለሃል አይደል ዳኒ? አዎ መጽሐፍ ቅዱስ ውስጥ ኮንስታንትሊ በአብም በመንፈስ ቅዱስም ወጥቶ አያውቅም። በኢየሱስ ነው የወጣው። ቀጥል። እሺ በጳውሎስ ጨርቅ አጋንንት ወጥቶ ያውቃል አያውቅም? መጽሐፍ ቅዱስ ላይ ወጥቷል። ዳትስ ሚራክል የተናገርኩትን የሚያፋርስ አይደለም። ቀጥል። በደንብ ስማ። ቆይ ስሙ ታች ያላችሁ ሰዎች ዛትስ ሚራክል ትለኛለህ እንዴ? እኛም ታምር አይደል እያወራን ያለ ነው ታዲያ። ሚራክል እሺ ሚራክል መኒ ነው። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እንደዚህ ይላል። እየሰማኝ ነው? ሲስ ቀይ እያበራበት እኮ ነው።
ይሰማል። ካቴጎሪ ኤረር እየሰራ ነው ያለው። ካቴጎሪ ኤረር ይባላል። ካቴጎሪውን ቆይ እኔ ለጥያቄ እኔው ላቀርብ ነው። ታች ያለው ሰው ያስተውላል። ዳኒ እኔ ግዴታ አንተ ኮንሲድ ማድረግ የለብም። እግዚአብሔር በጳውሎስ እጅ የሚያስገርም ተአምራትን ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድዌዎች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉዎች መናፍስትም ይወጡ ነበር ይላል አይደል ዳኒ? ካቴጎሪ ኤረር ነው እያልኩ ነው ያለሁት ብራዘር። ስለ ካቴጎሪ እዚህ ጋር የኢየሱስ ስም ተጠርቷል እዚህ ክፍል ላይ እኮ። ካቴጎሪ ኤረር ነው ላስረዳ። ምን አይነት የኢየሱስ ስም ተጠርቷል ወይ እዚህ ክፍል ላይ? እኔ እያወራን ያለ ነው መናፍስት ስለማስወጣት ነው ራሱ አልገባህም ወይም አጋንንት ስለማስወጣት ነው አይደል እያወራን ያለ ነው። መናፍስት የሚወጡ ነበር ይላል። እኔ መናፍስት አልወጣም መቻልኩኝ። ክሌሜ እሱ አይደለም። እኔ ክሌም እሱ እዚህ ጋር የኢየሱስ ስም እዚህ ጋር ተጠርቷል። እኔ ጣልቃ ልግባና አሁን መጀመሪያ አሁን ምንድን ነው ለአንተም ለሙሌም እኮ ክሌም እኮ ነው የተነሳው እኮ። ለዛ ክሌም ነው ማብራሪያ እየፈለግን ያለ ነው። ምን ብላችሁ ነው ክሌም ያደረጋችሁት? አጋንንት በኢየሱስና በኢየሱስ ስም ብቻ ነው የሚወጣው። ብቻ የሚለውን ነገር አስምሩበት። ምክንያቱም በኢየሱስና በኢየሱስ ስም ብቻ ነው የሚወጣው ብለህ አንድም ቦታ ላይ መጽሐፍ ቅዱስ ላይ ይህን ነገር ልታሳዩኝ አትችሉም ማለት። ስለዚህ ከኢየሱስ ስም ውጪ አሁን አይ ቲንክ እኔ ካቴጎሪ እንትን አይመስለኝም። ኦልሬዲ ከኢየሱስ ስም ውጪ የወጣበት ካቴጎሪ ኤረር የምትለው የሚለው ላስረዳ። እንዴት ነው ካቴጎሪ ኤረር ያልከው ብለህ ላስረዳ። ካቴጎሪ ኤረር ያልኩበት ምክንያት የኔ ክሌም አጋንንት የወጣው በኢየሱስ ስም ነው፣ በአብና በመንፈስ ቅዱስ በአማኑኤልና በጀሆቫ አይደለም ስል በተጸለየበት ጨርቅ እንደወጣ ነው ያሳየኝ። በተጸለየበት ጨርቅ ማውጣቱ የኢየሱስ ክርስቶስን ላይ ያለኝን ክሌም የሚያፈርስ አይደለም። ስለዚህ ዲፍረንት ካቴጎሪ ነው ይሄ ብራዘር። ኦኬ አሁን ያወራው ነገር ምን ያህል ክላሽ እንደሚያደርግ እኔ ላወራ ምንም አይደለም። ያወራው ነገር እንዴት እንደሚጋጭ ላሳየ። በተጸለየበት ጨርቅ ስለወጣ እዚህ ጋር ተጸለየበት የሚል ነገር ሲስ ክፍሉ ላይ ይታያል። የለም እኮ የሚል ነገር የለም። ባይዘው እንደውም እኮ ምን መሰለህ የሚለው እኮ እግዚአብሔር በጳውሎስ እጅ እግዚአብሔር ብሎ ነው የሚጀምረው። እንደው እግዚአብሔር በጳውሎስ ዳኒ ሲስ አንድ ጥያቄ ልጠይቀው። ቆይ ሲሶ አንድ ጥያቄ እዚህ ጋር ልጠይቀው። ዳኒ እዚህ ጋር አጋንንትን ያወጣው የጳውሎስ ጨርቅ ነው ወይስ እግዚአብሔር ነው? ኦፍኮርስ እግዚአብሔር ነው የሚያወጣው። ምን ጥያቄ አለ? ታምሩ እኮ እግዚአብሔር ነው። አንተ ግን ማምጣት ያለብህ አብና በመንፈስ ቅዱስ ሲወጣ ይሄው። ቆይ ልመጣለሁ። እግዚአብሔር የተባለው እግዚአብሔር ነው። ማን የተባለው ማን? በቃ እግዚአብሔር ማለት እግዚአብሔር ነው ማለት እግዚአብሔር ብለህ መውሰድ ትችላለህ። ጋድሄድ ትችላለህ። ጋድሄድ ትችላለህ። አብ ነው ወይ? ጋድሄድ ለምንድን ነው የምትጠቀመው? አብ ወልድ መንፈስ ቅዱስ ነው እዚህ ጋር እግዚአብሔር የተባለው ሊሆን ይችላል። እንደዛ ሊሆን ይችላል። ችግር የለውም። ስለዚህ በአብ ወልድ በመንፈስ ቅዱስ ስም ስልጣን በአብ ወልድ በመንፈስ ቅዱስ ኃይል አጋንንት ወጥቷል ማለት ነው። ኃይሉ እኮ እኔ ስም ስጠራ ስሙን ተጠቀማልኩ እንጂ እኮ በእግዚአብሔር ኃይል አይወጣም እኮ አላልኩም እንዴ። ከኢየሱስ ስም ውጭ እኮ አይወጣም አልከኝ ወዳጅ። ኢየሱስ የሚለውን ስም ቆይ ልመጣለህ ነው። ቆይ እመጣላለሁ፣ ችግር የለውም። በኢየሱስ ስም ብቻ ነው የኢየሱስ ስም ሲጠራ ብቻ ነው አጋንንት የሚወጣው የሚል ክሌም ብቻ የሚለውን ክሌም ያመጣችሁ ሲስቀድም እንዳለው እናንተ ናችሁ። አየህ እዚህ ጋር ደግሞ ምን አልከኝ? ቅድም ተአምር ነው አልከኝ። ተአምር ነው አልከኝ። ምንም የምታስረዳው ነገር የለም። ተአምር ነው አልከኝ። እዚህ ጋር እግዚአብሔር የሚባለው ማን ነው? ስለ እኔ ብቻ ነው የማስረዳው ያልካለው አስረዳ። ይኸው እሺ፣ በአብ ወልድ መንፈስ ቅዱስም ኃይል ወጥቷል ብለህ እኮ ራስህ ኮንፊርም አድርገህ አስረዳሽ። ምን ጥያቄ ያለው? እኔ እኮ አብ ወልድ መንፈስ ቅዱስ ኃይል የላቸውም እያልኩ አይደለም። እኔና እናንተ ግን አጋንንትን ስናወጣ በኢየሱስ ስም ነው ማውጣት ያለብን። ለምን ሲባል መጽሐፉ ስትሪክትሊ የሚያዘን በኢየሱስ ስም እንድናወጣ ነው። ወደኋላ መለስ ብለን መጽሐፍቱን ስናይ ደግሞ ኮንሲስተንትሊ የኢየሱስን ስም ነው እንጂ የተጠቀሙት ሌሎቹን ስሞች አልተጠቀሙም። ይሄ ማለት በጨርቅ በጥላ ወይንም ደግሞ ስሙም ሳይጠቀስ አጋንንት አልወጣም ማለት አይደለም። አንድም ቦታ ላይ ግን ለናሙና በእግዚአብሔር አብ ወይም በመንፈስ ቅዱስ ወይም ደግሞ በአማኑኤል ወይም ደግሞ በሌሎቹ ስሞች ይውጣ ተብሎ የተጻፈ ነገር በሌለበት ቢያንስ እኔን ማሳመን አትችልም። እና ጀስት ሪላክስ። መጽሐፍ ቅዱስ ላይ አሁን ያልከው ነገር ላይ ድጋሚ ባክፋየር እንዴት እንደሚያደርግ ላሳይ። መጽሐፍ ቅዱስ ላይ በኢየሱስ ስም ብቻ ነው አጋንንት የሚወጣው የሚል ጥቅስ አለ። ጥቅስ ለኢየሱስ ስም አጋንንት እንደሚንበረከኩ መጽሐፍ ላይ ተጽፈዋል። ብቻ የሚለውን ቃል የግድ አናግኝ።
ኦፍ ኮርስ ይንበረከካሉ። በጣም ጎበዝ፣ በጣም ጎበዝ። አሁን ሲስቀድም የተናገረው ነገር አለ። እኛ በኢየሱስም አይወጣም አጋንንት አላልንም። ዳኒ ምን ኮንፊርም አድርጎልናል? ታች ያላችሁ ሰዎች ብቻ የሚል ነገር የለም ብሏል። እሺ ዳኒ፣ ሌላ ጥያቄ። ኢየሱስ የሚለው ፊደላቱ ላይ ነው ኃይል ያለው ወይስ ፐርሰኑ ላይ ነው ኃይል ያለው? ቅድም ሳስረዳ መስማት ነበረብህ። ይህን ጥያቄ ልጠይቀኝ አይገባ ነበር። ኢየሱስ የሚለው ፊደሉ አራቱ ፊደል፣ ቆይ ስማኝ፣ ጥያቄን በደንብ ስማው። ቅድሞ ካወራው ጋር አይገናኝም። ኢየሱስ የሚለው አራቱ ፊደል ላይ ነው ኃይል ያለው ወይስ ፐርሰኑ ላይ ነው? ሰከንድ ፐርሰን ኦፍ ዘ ጋድሄድ ላይ ነው ኃይል ያለው? አሁን ጠይቀኸኛል፣ ቅድም አልመለስክም ብለኸኛል። ቅድም የመለስኩትን ድጋሚ ስነግርህ የጎደለው ነገር ካለ ድጋሚ ይጠይቀኛል። ምን ብያለሁ? ሰው አጋንንትን ሲያስወጣ ኃይሉ የመንፈስ ቅዱስ ነው ብያለሁ። ስሙ የኢየሱስ ነው ብያለሁ። ክብሩ ለእግዚአብሔር አብ ነው ብያለሁ። ስለዚህ የመንፈስ ቅዱስ ኃይል አለ፣ የኢየሱስ ስልጣን አለ፣ ክብሩ ለእግዚአብሔር ይሄዳል ብዬ ቅድም ተናግሬያለሁ። እዚህ ጋር ምንድነው ችግሩ? ስለዚህ ኃይሉ የማን ነው? አሁን በኢየሱስ ስም ብለህ ስትናገር ፊደላቱ ላይ ነው ወይስ ፐርሰኑ ነው የኃይሉ ምንጭ? ኦልሬዲ ስፒሪት አለበት፣ መንፈስ ቅዱስ አለበት፣ ግሬስ አለበት፣ አቅም አለበት። ስለመንፈስ ቅዱስ ቃሉ ብቻ አይደለም። አይደለም ዳኒ እኔ እኮ ኢንተራፕት ማድረግ ጣልቃ መግባት እኮ ስለማልፈልግ። እሺ ቀጥል። አንደኛ ደረጃ ሲሳይ ራስህን ችለም ልጠይቀኝ ትችላለህ። እኛም እኮ የህዝቡ ጥያቄ እኮ ነው። ህዝቡ እኮ እየጮኸ ነው። ምን መጣብን ብሎ ሰው ጥያቄ እኮ ነው። ዳኒ በጌታ አሁን ኢየሱስ የሚለው ስም ፐርሰኑ ላይ ነው ስልጣን ያለው ወይስ ፊደሉ ላይ ብቻ ነው እኮ ነው? ኢየሱስ የሆነ ነገር ብናገር ስማኝ፣ የሆነ ነገር ብናገር ይሄ ገዝት ይረበሻል እና በጣም በጥንቃቄ ነው ማወራው። እናንተ ሳትበሳጩ ነው ማወራው እና ምን መጣብን ምናምን አትበል። ምን መጣብን የሚባል ነገር ለአንሳ ካልኩኝ ብዙ ነገር ማንሳት ይችላል። በስነ ስርዓት እናወራ። እሺ ይቅርታ ዳኒ ወንድም ይቅርታ። 1400 ይቅርታ። አሁን እኔ ይደብራችኋል። አሁን ለምሳሌ ከኮንቴክስት ውጭ ነው ያወራውን የምትሉኝ እኔ ማለት ምን መጣብን እኔ የምለው በአርሴማ ስም ሲወጣ ነው ብራዘር። ገብቷል? እኔ እንዲህ ላለመናገር በስነስርዓት ሳወራ አንተም በስነስርዓት። ኧረ ምንም ብትናገር ብራዘር ማንም ኦፌንድ አይሆንም። አምላክ ላይ እኮ ነው የካድከው። አምላክ ላይ እኮ ነው ምንፍቅና እየዘራ ያለው ነው። እዛ ላይ እንጨርስና ወደ ሌሎቹ ምንድን ነው የካድኩት? እሺ በጣም ጥሩ። ጥያቄን ድጋሚ ያቀርብልሃለሁ። ኃይሉ ያለው ፐርሰኑ ላይ ነው ወይ? ኦኬ ፐርሰን ሰከንድ ፐርሰን ኦፍ ጋድ ሄድ ላይ ነው ኃይሉ? የኃይሉ ምንጭ ወይስ ፊደላቱ ላይ ነው? ኢየሱስ የሚለው ፊደል ላይ ነው? የለም እንጂ ኖርማሊ ከፊደል በላይ ነው። የእግዚአብሔር ስም እኮ እንደ ዳንኤል ዝም ብሎ እንትን አይደለም። ራሱ የስሙን ኢሰንስ ካፕቸር ያደረገ ነው። ስለዚህ የኃይሉ ምንጭ ፐርሰኑ ነው ስሙ ነው? ግልጽ አድርግልኝ። ፐርሰኑ ነው እንጂ። በጣም ጎበዝ። እሺ ታች ያላችሁ ሰዎች በደንብ ስሙ። የኃይሉ ምንጭ ማን ነው? ሲሶ ፐርሰኑ ነው። ያ ሰከንድ ፐርሰን አማኑኤል ስሙ ነው አይደለም? አማኑኤል ስሙ ነው። ምን ጥያቄ? በጣም ጎበዝ። እሺ የኃይሉ ምንጭ ፐርሰኑ ነው። አዎ ቆይ በደንብ ስማ። ያህዌ ተብሏል። ያህዌ ተብሏል። አዎ ችግር የለውም። ሌላው አዶናይ ለምን ደብረ ሰው አዶናይ ተብሏል። ያህዌ ተብሏል። ችግር የለውም። ዝርዝሩን ተወውና ወዴት ልመጣ እንደሆነ ልንገርህ። የኃይሉ ምንጭ ፐርሰኑ ነው አልከኝ። በጣም ጥሩ። ያ ሰከንድ ፐርሰን ኦፍ ዘ ጋድ ሄድ አማኑኤል ስሙ ነው አልከኝ። አዎ። ስለዚህ የኃይሉ ምንጭ ፐርሰኑ ከሆነ የሰከንድ ፐርሰን ኦፍ ዘ ጋድ ሄድ አማኑኤል ብለህ በጠራ ፐርሰን ሰከንድ ፐርሰን ኦፍ ጋድ ሄድን ከሆነ ኢምፕላይ እያደረክ ያለው ለምንድን ነው አጋንንት የማይወጡት በዛ ስም? አማኑኤል የሚለው ስም ለምንድን ነው? ኦኬ ጥያቄ ጠይቀሃል እኮ ኦልሬዲ። አማኑኤል የሚለው ስም የተሰጠው እግዚአብሔር ከኛ ጋር መሆኑን ለማሳየት በብሉይ ኪዳን የተነገረ ትንቢት ነው። ስለዚህ ሆል ፕላኑ ምን ነበር? እግዚአብሔር ከኛ ጋር መሆኑን ኮንቲኒቲውን የሚያሳይ ነው። ኦቶሪቲን በተመለከተ ግን ያህዌ አዳኜ የሚለውን ስም የያዘው ግን ኢየሱስ ነው። ይህንን ስም ስፔሲፊካሊ ጳውሎስ ጽፎታል፣ ስፔሲፊክ ሌሎቹም ጽፎታል። ስለዚህ ይሄ ስም ከሌሎቹ ስሞች የተለየ እንደሆነ በሰማይ በምድርና ከምድርን በታች አንተ እንዳልከው ጋዲ እንዳለው ማለት ነው ስሞቹ የወልድን ምንነት ካፕቸር ያደረጉ ናቸው። ዝም ብሎ ተራ ቃል አይደሉም። እኛ ግን ፓወሩን ኤክሰርሳይዝ እንድናረግበት የታዘዝንበት ፕሪስክራይብ የተደረገው ነገር ምንድን ነው? ኢየሱስ የሚለው ነው ብራዘር እና ቴኪቶር ሊ ኦኬ እሺ እስቲ ለእንትን እሺ ዳኒ አባቶች በሙሉ ይሄን እምነት ነው ያዙት ብለን ነው የምታምነው? አባቶች በሙሉ
በሙሉ ይህን እምነት ይዘዋል ብዬ አምንና ነገር ግን አንድ አባት ካለ ያው በጣም ብዙ ስለሆነ ከጠቀሰ ከዚህ በተቃራኒ ምን ለማለት ፈልጎ ነው ብዬ በኮንቴክስቱ ለመረዳት ሞክራለሁ። ዝም ብሎ የሆነ አባት ስለጻፈ ሳይሆን ኬታ የምትሆነው ለምን ጻፈ የሚለውን አሁን ያስቀመጥኩትን ምክንያቱም ከመጽሐፍ ቅዱስ ጋር መጻረር ስለሌለበት ለምን ይሄ ለምን ቆይ ችግር የለው መጽሐፍ ቅዱሱ ላይም እኮ መለሰ ሳይሆን ሲስ ይሄን ለምን እንዳነሳው ታውቃለህ? ይሄን ሀሳብ ዳዊት ሉትራን አንድም አባት የሆነ ፖስቷል አሉ እና አንድም አባት እንደዛ ብሎ አላስተማረም የሚል ነገር ተናግሯል። ዳዊት ሉትራን አንድም አባት ብሎ ተናግሯል። እኔም ከሞላ ጎደል የዚህ አይነት እንትን ያለ ብራዘር ግን ወደ 70,000 ፔጅ ነው ያለው እና 70,000 ፔጅ ውስጥ ሁሉም ማንበብ በጣም ታፍ እንደሆነ ስለዚህ just go። እሺ ዳኒ ኢየሱስ የሚለው ስም ከስም ሁሉ በላይ ነው ሲባል ከፍጥረት አንጻር ነው አይደል እየተነገረ ያለው? ኦፍ ኮርስ በስላሴ አካላት መካከል መበላለጥ የለም እኮ ምንም ጥያቄ የለውም። ስለዚህ ኢየሱስ የሚለው ስም ኃይል እንዳለው ሁሉ አብ የሚለው ስም ኃይል አለው። አብ የሚለው ስም ኃይል አለው ልክ እንደ ኢየሱስ። ልክ መንፈስ ቅዱስ የሚለው ስም ራሱ ኃይል አለው በኢሰንስ ደረጃ። በጣም ጥሩ በኢሰንስ እሺ አንድ አስጨርሰኛል በራስ አኳ አስጨርሰኝ ረጅም እንኳን አወራ። አብ ወልድና መንፈስ ቅዱስ አንድ አይነት ነው በምንነታቸው በኢሰንሳቸው። ስለዚህ ውስጣቸው ያለው ፓወርም በስማቸው ሪፕሬዘንት ይደረጋል። እኔና አንተ ግን ኤክሰርሳይዝ እንድናደርግ የታዘዝነው በኢየሱስ ስም በመንፈስ ቅዱስ ኃይል ክብር ለእግዚአብሔር ነው። ስለዚህ ሶስቱም ሳይነጣጠል አንድ ላይ ነው ያለው መጽሐፍ ቅዱስ ላይ ዳኒ። እኛ ኤክሰርሳይዝ እንድናደርግ የታዘዝነው ስትል እኮ ቅድም ጥቅስ ጠይቄ እኮ እንደዚህ አይነት ጥያቄ አይጠየቅም ብለኝ ነው። የአብና የመንፈስ ቅዱስን ስም ኔጌት የአብና የመንፈስ ቅዱስን ስም ኔጌት አድርገህ ኦር ለይተህ በኢየሱስ ስም ብቻ ነው አጋንንት የሚወጣው የሚል ጥቅስ አለ ወይ ነው መጽሐፍ ቅዱስ ላይ? እስኪ ጥቅስ ካለ ነው በጥቅስ ደግፈው። አሁን ያነበብኩልህ ፊልጵስዩስ እኮ ብቻ ሳይሆን ያስቀመጠው አጋንንት በሰማይ በምድርና ከምድርም በታች ሰጪው ማን ነው? አብ ነው የሰጠው ይሄንን ክብር። ብቻ የሚል ጥቅስ ዳኒ፣ ብቻ የሚል ጥቅስ ካለ ለወልድ ነው የተሰጠው ወይም ለኢየሱስ ነው። ማብራሪያውን አይደለም ብቻ የሚል ጥቅስ ካለ በኢየሱስ ስም ብቻ የሚል ጥቅስ ካለ ለምሳሌ የሚገርም እኮ ነገር ጥቅስ ካለ ዳኒ፣ ጥቅስ ከሌለ ታዲያ ምን ጥቅስ ካለ እንትን አለ እያልክን ያለው ጥቅስ ካለ በኢየሱስ ስም ብቻ አጋንንትን አውጡ፣ የአብና የመንፈስ ቅዱስን ስም ሳጠቅሱ ወይ ደግሞ አብና መንፈስ ቅዱስ መጥራት የለባችሁም ለማለት ኔጌት መደረግ ስላለባቸው በኢየሱስ ስም ብቻ አጋንንት መውጣት አለበት ኦር አውጡ የሚል ጥቅስ ካለ መጽሐፍ ቅዱስ ላይ እባክህ ጥቅስ ካለ ጥቅስ በቃ እንደዛ ብለን እንጨርሰው። ኦኬ ይሄን የምትጠይቀኝ መጽሐፍ ቅዱስን ለማክበር ብለህ ነው የምትጠይቀኝ አይደል? ይሄንን የምትጠይቀኝ ሲስተማቲክ ቴዎሎጂ ሳይሰራ በቀጥታ ለመጽሐፉ ለመታዘዝ ብለህ ነው አይደል? ዳኒ አሁን ለመታዘዝ የሚለውን ተውና ጥቅስ አለ የለህም? አቤት ጥቅስ አለ የለህም? ብራዘር ጥቅስማ አለኝ። ይልቁን አንድ ቦታ ላይ በመንፈስ ቅዱስ በኢየሱስ ስም ብቻ የሚል እስኪ መጽሐፍ ቅዱስ እንዴ ጥቅስ እየጠየኩህ እኮ ነው ወዳጄ። እኔ ስጠይቅህ ድጋሚማ ሌላ ጥያቄ አትጠይቀኝ። በኢየሱስ ስም ብቻ የሚል ጥቅስ ብቻ የሚል የለም፣ ግን በመንፈስ በቃ ተባረክ። ከሌለ የለም እኮ ምን አደረገ? በኢየሱስ ክርስቶስ አንዴ አላለቀም አላውራበት ብራዘር። በኢየሱስ ስም ብቻ አውጡ የሚል አንዴ አዳምጠኝ። የለም ኮሜንት ላይ የለም እያላችሁ ጻፉ። ይቀጥላል። ኢየሱስ ሰዎቹ እንዳይማሩ በማድረግ ሪስፖንሲቢሊቲ አንተ ላይ እንደሚኖር ይወቅ። ምክንያቱም ከምናወራው ነገር የሚረባ ነገር ነው መውሰድ ያለባቸው። የሚረባ ነገር እያወራ አይደለም ወንድሜ። ቀጥልሽ። እሺ በኢየሱስ ስም ብቻ አውጡ የሚል የለም ደፍኒትሊ። ነገር ግን እንዴት ማውጣት እንዳለብን ተጽፏል። በሰማይ በምድር ከምድርን በታች በኢየሱስ ስም እንድናወጣ ማለት ነው። ይሄንን ስልጣን የሰጠው ማን ነው? እግዚአብሔር አብ ራሱ ነው ማለት ነው። አጋንንት ለአንበብናት ጨርስ ታወራለህ ፕሊዝ። አጋንንት ደግሞ በመንፈስ ቅዱስ ኃይል እንደምናወጣቸው በጣም ግልጽ ነው። ነገር ግን አሁን የምናገረው በጣም ወሳኝ ነው። አዲስ ኪዳን ውስጥ አንድም ቦታ ላይ በመንፈስ ቅዱስ አጋንንት ሲወጣ የለም። አንድም ቦታ ላይ በአብ አጋንንት ሲወጣ የለም። አንድም ቦታ ላይ በኢማኑኤል አጋንንት ሲወጣ የለም። አንድም ቦታ ላይ በያህዌ አጋንንት ሲወጣ የለም። በኤሎሂም አጋንንት ሲወጣ የለም። ኖት ኢቨን ኢን ዋን ፕሌስ። ስለዚህ 100% እኔ ይዤ የመጣሁትን የሚደግፍ ነው። ተባረኩ። ቆይ እኔ አንድ ጋዲ ከመጠየቁ በፊት አዲስ ኪዳን ላይ የለም ማለት በአብ ስም ሲወጣ የለም ማለት
በአብ ስም አይወጣም ማለት ነው ወይ? እኔ አሁን ያኔ ያልገባኝ እኮ የምሬ ነው ዳኒ። አሁን አዲስ ኪዳን ላይ በመጽሐፍ ቅዱስ በመንፈስ ቅዱስ ስም ሲወጣ የለም ማለት በመንፈስ ቅዱስ ስም አጋንንት አይወጣም ማለት ነው ወይ ዳኒ? መንፈስ ቅዱስ ኃይሉ ነው፣ ስሙ የኢየሱስ ነው፣ ክብሩ ለእግዚአብሔር ነው ብዬ እኮ ተናገርኩኝ። ድርሻ አላቸው ኃይሉ ሲል ቆይ አንድ አይነት አልገባኝ። ይሄ ኃይሉ ድርሻው ክብሩ የምትለው ነገር ቢገባኝ ደስ ይለኛል። አንተ ያልከው ነገር አሁን ሲሶ አንተ የጠየቀውን ነገር ክሊር የሚያደርግ አንድ ሀሳብ ላንሳል። አሁን መጽሐፍ ቅዱስ ላይ እንዲህ ተብሎ አለመጻፉ ነው አይደል? ሲስ እያልክ ያለኸው እንደዛ አይደረግም ወይ ነው አይደል እያልክ ያለኸው? የኔ የምር ጥያቄ ስለሆነብኝ ነው። ዳኒ ልጠይቅህ። ዳኒ ሐዋርያት ያው እንግዲህ አገልግሎት የጀመሩት የሐዋርያት ስራ ላይ ነው። አንድ ቦታ በአብ በወልድ በመንፈስ ቅዱስ የሚያጠምቁበት ቦታ አለ? ያጠመቁበትማ ኦልሬዲ አጥምቁ ተብሎ ተጽፏል። ያጠመቁበት ቦታ አለ? አልተመዘገበም። ሶዋት በጣም ጎበዝ ሲሶ። አሁን አንተ ያነሳውን ጥያቄ አየህ። ታች ያላችሁ ሰዎች ይሄን ለምን እንደጠየቁ ስሙ። ሐዋርያት ለምሳሌ ጌታችን ኢየሱስ በአብ በወልድ በመንፈስ ቅዱስም አጥምቁ አላቸው። ነገር ግን የሐዋርያት ስራን ስትመለከቱ በአብ በወልድ በመንፈስ ቅዱስም ሲያጠምቁ በጥቅስ ደረጃ የተጻፈ ነገር የለም። ሐዋርያት በአብ በወልድ በመንፈስ ቅዱስም አጠምቁ የሚል ነገር የተጻፈ ነገር የለም። ያለመዘገቡ የሐዋርያት ስራ ላይ ያለመዘገቡ ሐዋርያት ግን እንደዛ አላደረጉም ማለት አይደለም። ስለዚህ ምንድነው ሲስም የጠየቀው ምንድነው? ቅድም ዳኒ እንዳለን በኢየሱስ ስም ብቻ አጋንንት አውጡ የሚል መጽሐፍ ቅዱስ ላይ አንድ ጥቅስ የለም። ለናሙና አንድ ጥቅስ ለናሙና ብቻ የሚል ኦኬ። ነገር ግን አሁን እኮ በመንፈስ ቅዱስ የሚል አለ። ልጨርስ። ኦኬ፣ አንድም ቦታ ለናሙና የለም መጽሐፍ ቅዱስ ላይ በኢየሱስ ስም ብቻ የሚል። ነገር ግን ኦፍ ኮርስ በኢየሱስ ስም አጋንንት ይወጣል፣ በደንብ እናምናለን። በሰማይና በምድር ያሉት ሁሉ የሚንቀጠቀጡለት ስም ነው ኢየሱስ የሚለው ስም፣ ምንም ጥያቄ የለው። ኦኬ፣ ነገር ግን በኢየሱስ ስም ብቻ የሚል አንድ ጥቅስ የለም። ሲስ ምን የሚል ጥያቄ አነሳ? ያለመዘገቡ የሆነ ነገር ያለመጻፉ ያ ነገር የለም ያስብላል ወይ የሚል ጥያቄ ሲጠይቅ ቅድም ካነሳነው ሀሳብ ጋር አብሮ ይሄዳል። አያችሁ፣ በአብ በወልድ መንፈስ ቅዱስም አጠመቁ የሚል ለምሳሌ በጽሁፍ ደረጃ የተቀመጠ ነገር የለም የሐዋርያት ስራ ላይ አገልግሎት ከጀመሩ በኋላ። ስለዚህ ያ ነገር አለመዘገቡ ዳኒ አሁን በአብ በወልድ መንፈስ ቅዱስ ነው ጥምቀት ብሎ ነው የሚያምነው። አለመዘገቡ ያ ነገር የለም ብሎ እንደማያምን አውቃለሁ። ኦኬ፣ እንደዛ አላደረጉም ብሎ እንደማያምን አውቃለሁ። ለአንተ ጋዲስ ንግግራችን ባላንስድ ሲሆን ጥሩ ነው የሚሆነው እና አንተም ደግሞ የሆነ አድሚት ማድረግ ያለብህ ነገር አለ። አንድ ቦታ ላይ ለናሙና በመንፈስ ቅዱስ ስም አጋንንት የወጣበት ቦታ አለ። እሺ ሚት አድርገሽ ልመልስልህ። ታች ያላችሁ ሰዎች በደንብ ስሙ። እንኳን በአብ ስም በመንፈስ ቅዱስ ስም አይደለም በጳውሎስ ጨርቅ በጴጥሮስ ጥላ አጋንንት ወጥተዋል መጽሐፍ ቅዱስ ላይ። በደንብ ስሙ። እንኳን በአብ ስም በመንፈስ ቅዱስ ስም አይደለም። ልመጣ ነው ወዳጅ፣ ስማኝ። አንተ እንደምፈልገው አልመልስልህ። እንኳን በአብ ስም ቅድም ዳኒ ምን ብሎልናል? የኢየሱስ ስም የሚለው ፐርሰኑ ላይ ነው ወይስ ስሙ ላይ ነው ኃይል ያለው የሚለውን ነገር ስንጠይቀው ምን ብሎ ኮንፊርም አድርጎልናል? ፐርሰኑ ላይ ነው ብሎናል። ኦኬ፣ ከስም ሁሉ በላይ ተብሎ ሲነገር የኢየሱስ ስም ከፍጥረት አንጻር ነው። ስለዚህ የአብ ስም እንደዚህ አይነት ኃይል እንዳለው ዳኒ ኮንፊርም አድርጎልናል፣ መለኮታዊ ስም እስከሆነ ድረስ። ኦኬ፣ ስለዚህ መለኮታዊ ስም ነው የአብ ስም፣ መንፈስ ቅዱስም ደግሞ መለኮታዊ ስም ነው። ኦኬ፣ ለፐርሰኖቹ የተሰጠ ስም ነው። መጽሐፍ ቅዱስ አዲስ ኪዳን ላይ የተገለጠ ነው። ስለዚህ እንኳን በእነሱ ስም እኮ ነው ንጽጽር እያቀረብኩልን። እንኳን በእነሱ ስም በጳውሎስ ጨርቅ በጴጥሮስ ጥላ አጋንንት ወጥተዋል። ኦኬ፣ በጴጥሮስ ጥላ በጳውሎስ ጨርቅ ወጥተዋል። ኦኬ፣ ስለዚህ እንኳን በጴጥሮስ ጥላና በጳውሎስ ጨርቅ አጋንንት ከወጣ በአብ ስም በመንፈስ ቅዱስ ስም ነገርኩህ። እኔ እኮ ሶላ ስክሪፕቹር አማኝ አይደለም። አንድ ቦታ የሆነ ነገር ካልተጻፈ ኢትስ ኦኬ፣ ግን እኔንማ አዳምጠኛ። ምክንያቱም ኢዝ ቬሪ ኢምፖርታንት። አይ ሚን ሳምበዲ የሚያቀርብልህን ጥያቄ ካልመለስክ ወይ ሰውየው ትክክል ነው ወይ የሆነ ነገር ማዘጋጀት አለብን። እኔ ከአንተ ስፔሲፊካሊ የጠየቅኩ ጥያቄ ምን ነበር? በአዲስ ኪዳን ውስጥ በመንፈስ ቅዱስ ስም ውጣ የሚል ወይም ደግሞ በአብ ስም ውጣ የሚል የተጻፈ አለ ወይ? ከሌለ ልክ እኔ ስትሬክት በፊት ለፊት እንደተናገርኩኝ ሳትሸፋፍን በጨርቅም ወጥቷል በምናምን የሚል ነገር ሳትል ወጥቷል አልወጣም የሚለውን በፊት ለፊት ተናገር። ሰው እየሰማ ነው ያለው። እኔ አመላለሴን እኮ ቅድም በደንብ መለስኩልህ። አንደኛ ማወቅ ያለብህ ኦርቶዶክሳዊ ክርስቲያን ነኝ።
የሆነ ነገር መጽሐፍ ቅዱስ ላይ ቃል በቃል ካልተጻፈ ያ ነገር ሰሚሆንክ እናውቃለን። ግን ልመልስልህ፣ መጽሐፍ ቅዱስ ላይ የሆነ ነገር ቃል በቃል ካልተጻፈ ያ ነገር የለም፣ ያ ነገር አልተደረገም የሚል እምነት የሌለኝ ሰው እንደሆንኩ ታውቃለህ። ሶላ ስክሪፕቹር አማኝ አይደለሁም እኔ። ኦኬ በጣም ነው ተኮስሽው ነው ቃል በቃል የሆነ በመንፈስ ቅዱስ ማጋነቶች ያውቃል ወይ? እሺ ልመልስልህ። የሚታርግሻው ነው እየመለስኩልህ እኮ ነው። በጣም እኮ አንተ ለመስማት ስላልፈለክ ነው እንጂ በደንብ አድርጌ እየመለስኩልህ ነው። ቃል በቃል የሆነ ነገር መጽሐፍ ቅዱስ ላይ ኦኬ መጽሐፍ አለበት የሚል እምነት የለኝም እኔ። ቃል በቃል ሶላ ስክሪፕቹር አማኝ። ለምን ሪትን ትራዲሽን ነው ብዬ አምናለሁ። መጽሐፍ ቅዱስ ኦራል ትራዲሽን ደግሞ አለ ብዬ አምናለሁ። ኦኬ እሱን ታውቃለህ። እዚህ የለም እያልክ ነው ያለው። በመንፈስ ቅዱስ የወጣበት ቦታ የለም እያልክ ነው ያለው። ስፔሲፊክ ቀድም እኮ የጥምቀቱን እኮ አይነት በጽሁፍ ደረጃ አጠመቁ የሚል ነገር የተጻፈ ነገር የለም። የመጨረሻ ጥያቄ ብቻ የመጨረሻ እየሰማህ አይደለም? ሲስ ሀሳቤ ግልጽ አይደለም ወይስ ምንድን ነው? ግልጽ ነው። ኢትስ ኦኬ። የለም እያልክ ነው ያለው፣ ግን አዳምጠኝ። የመጨረሻ ጥያቄ ነው። ከዚህ በላይ አልጠይቅህም። የመጨረሻ አሁን የምጠይቅ ጥያቄ፣ ነገ መንገድ ላይ ስትወጣ አጋንንት ያለበት ሰው አየህ አንተ፣ በምን ስም ነው የምታወጣው? በአብ ነው? በወልድ ነው? በመንፈስ ቅዱስ ነው የምታወጣው? ወይስ መጽሐፍ እንደሚናገረው በኢየሱስ ስም ነው የምታወጣው? ነገ አገኘህም በል። እሺ በአብ በወልድ በመንፈስ ቅዱስ ስም አወጣለሁ፣ በኢየሱስ ስም አወጣለሁ። አይ ካን ዱ አይዘር ዌይስ ጀስት ኦኬ። ስለዚህ ግዴታ እኔ ለምሳሌ አጋንንት ሳወጣ እንዲህ ብዬ ነው የማወጣው። በኢየሱስ ስም ውጣ ብዬ አወጣለሁ። የመንፈስ ቅዱስ እሳት ይውረድብህ እላለሁ። ክብር ለእግዚአብሔር ስጥ ብዬ አጋንንቱን ላዘው እችላለሁ። ስለዚህ አብ ወልድ መንፈስ ቅዱስን አልነጣጥልም፣ ግን በኢየሱስ ስም ነው የማወጣው። አንተ በኢየሱስ ስም ነው የምታወጣው ወይስ ፍጡራኖች? የኔን ጥያቄ በጣም እዚህ ጋር ስለሆነ አንዴት ልግባ በጌታ በእናታችሁ። ለምሳሌ በስለ በቃ ማለት በእግዚአብሔር ስም አይወጣም። ለምሳሌ በእግዚአብሔር ስም ውጣ ብትለው ዳን አይወጣም አጋንንቱ። አጋንንቱ መንገድ ላይ ያገኘ እኮና ቆይ ልጠይቅ፣ በእግዚአብሔር ስም ውጣ ብትለው አጋንንቱ መንገድ ላይ ያገኘ እኮ በእግዚአብሔር ስም ውጣ ብትለው አይወጣም። ይኸውልህ ጸሎቴ ውስጥ እግዚአብሔር የሚል ቋንቋ ይኖራል። የኔ አሁን ይወጣል አይወጣም እኮ ነው። ይወጣል ነው መልሱ ወይ አይወጣም እኮ ነው። በኢየሱስ ስም ብቻ በኢየሱስ ስም ውጣ በኢየሱስ ስም ነው የሚወጣው። በቃ አለቀ እኮ። በእግዚአብሔር ስም ውጣ ብሎ አይወጣም ማለት ነው። በእግዚአብሔር ስም አይወጣም። በኢየሱስ ስም አልኩ እኮ ብራዘር፣ በኢየሱስ ስም ነው የሚወጣው። ምንም ቀልድ የለም በኢየሱስ ስም ላይ። አሁን እኮ ሲሶ ምንም ከቅድም ጀምሮ ስናነሳ ነበር። ቆይ ከቅድም ጀምሮ ስናነሳ የነበረውን አርጊመንት ሲስ መጽሐፍ ቅዱስም እኮ ማስረጃ ድጋፍ አልተሰጠም። ከቅድም ጀምሮም እኮ ስናነሳ የነበረው ነገር ለማንኛውም ሲስ አንድ ሀሳብ ላንሳና ብዙ ወንድሞች ገስት ላይ ስላሉ እኔ ልጨርስ። ቅድም ዳዊት ሉትራንም አንድ ቪዲዮ ሰርተዋል። ምንም ማስረጃ እኮ አላመጣም ማለት ነው። አይ ዳኒ ተው እኮ በኢየሱስ ስም ብቻ እኮ አጋንንት ይወጣል የሚል አንድ ጥቅስ አላመጣም። ክሌም ላደረከው ነገር እኮ በጥቅስም አላመጣም። ዳኒ በእግዚአብሔር ስም አይወጣም እኮ ተባለ እኮ በቃ ኢየሱስ ከሌለ መሀል ልግባ አንዴ ከማድረግ በፊት ዳኒን አንድ ጥያቄ ፈቃደኛ ከሆነ አንድ ጥያቄ ብቻ ለመጠየቅ ነው። ከዛ አንተ እዮባ ምኑን ገባኛ ራሱ እኮ ምኑም አልገባኛ ራሱ እኮ ማልገባን እዮባ ችግር የለው። እኔ ከአንተ ካስተማርከው ጋር ነው ዳኒ። ባለፈው ካስተማርከን ርዕስ ጋር አገናኝቼ ችግር የለ። እኔ መልሱን ካወቅኩት እመልስልሃለሁ። ችግር የለውም። አለበለዚያ ወንድሞቼ ይመልሱልሃል። እሺ ቀጥል። እሺ አይ ባለፈው ስታስተምረን ምን አልከን? ኢየሱስ የተቀባ ነው፣ ዲቫይን ፓወሩን አልተጠቀመም፣ ፋንክሽናል ኬኖሲስ የሚባል ነገር አለ እና እንደዛ ብለህ እያስተማርከን ነበረ። ኢየሱስ ክርስቶስ ዲቫይን ፓወሩን አልተጠቀመም ብለህ። ኢየሱስ ክርስቶስ አዲስ ኪዳን ላይ አጋንንት ሲያወጣ ያው በአንተ አረዳድ ማለት ነው፣ እዚህ ጥሩ መልስ ይሆንልናል ብዬ ነው። በማን ስም ነበር የሚያወጣው አጋንንት ክርስቶስ ኢየሱስ? መጽሐፍ ቅዱስ ላይ በቃሉ ነው አጋንንትን ያወጣ የነበረው አይደለም። አዲስ ነገር የለም። ባይ ዘ ዌይ የተናገርካቸው ሎዲድ ነገሮች ናቸው፣ ግን ጊዜ ለመቆጠብ ብዬ አልፈዋለሁ። ቆይ መጽሐፍ ቅዱስ ላይ በእግዚአብሔር አይደለም። መጽሐፍ ቅዱስ ላይ እኔ በእግዚአብሔር ጣት አጋንንትን ማወጣ ከሆነ ልጆቻችሁ በምን ያወጣሉ ነው ያለው።
በእግዚአብሔር ጣት ያ እንግዲህ አብዛኛው የመጽሐፍ ቅዱስ ምሁራን እሱን በመንፈስ ቅዱስ ብለው የሚተረጉሙት በእግዚአብሔር ጣት አጋንንት እንደገባ ጽፉ እኮ። ስለዚህ ምን እያልክ ነው ያለው? በቃሉ አወጣቸው የሚልስ የለም። ያ ስልጣን ዲቫይን ፓወሩን አልተጠቀመም። በመንፈስ ቅዱስ ተቀብቶ ነበር። መንፈስ ቅዱስ አሁን ሌላ ርዕስ ልታስጀምረን ነው። ኢየሱስ ክርስቶስ አዲስ ኪዳን ላይ የለም ስላልክ ኢየሱስ ክርስቶስ በማን ስም ነው በምን ኃይል ነው እየወጣ የነበረው? እሱን ጥያቄ ብቻ እንድትመልስ ከትምህርቱ ጋር ኮንሲስተንት እንዲሆንልኝ ብዬ ነው ዳኒ። ኢትስ ካይንድ ኦፍ ሎድድ ዋን እና ለብቻውን እኔ እናንተ የሆነ ሩሙ ስንገናኝ እናወራዋለን። እንደ ዩ ካን ሊቭ ኢት ምንም አይጠቅምም። አሁን በዚህኛው አውድ ላይ የለም አልካ እዚህ እኔ እኮ እንዲገጥምልኝ ብዬ ነው ዳኒ። ምንም ሁላችንም እንጠቀማለን እናተርፋለን ከመ እሺ ትዕግስት እንግዲህ ይኖራችኋል ማለት ነው። ምክንያቱም መብራራት ስላለበት ማለት ነው። ቴክስቹዋሊ መጽሐፍ ቅዱስ ኢየሱስ ክርስቶስ የተቀባው ለምንድን ነው? አጋንንትን ለማውጣት፣ ወንጌል ለመስበክ፣ ለታሰሩት መፈታትን ወይም ደግሞ ወንጌልን እንዲሰብክ ኢሳያስ 60 አንብብላችሁ። ለዛ ነው የተቀባው። ቴክስቱ እንደዛ ነው የሚያስቀምጥልን። ቴክስቱ ቃል በቃል የሚያስቀምጠው ጀስት ዋንስ ሶሪ እሺ እንደዚህ ነው የሚለው። የጌታ እግዚአብሔር መንፈስ በእኔ ላይ ነው። ኦኬ ለምንድን ነው በሱ ላይ ሆነው? ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸውን የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነትን፣ ለታሰሩትን መፈታትን እናገር ዘንድ ነው የሚለው። ስለዚህ ጽሁፉ ጌታ ኢየሱስ ክርስቶስ የተቀባው እነዚህን ነገሮች ሊያደርግ እንደሆነ ቃል በቃል ተቀምጧል ማለት ነው። ቃል በቃል ኮዝ ኤንድ ኢፌክት፣ ኮዛሊቲው በጣም ግልጽ ነው። ኢየሱስ የተቀባው ለድሆች ወንጌልን እንዲሰብክ፣ ልባቸው የተሰበረውን እንዲጠገን፣ ለተማረኩት ነፃነት እንዲሆንና ለታሰሩት መፈታትን እንዲሆን ነው። ስለዚህ ከዚህ ቴክስት ምን እንረዳለን? ጌታ የተቀባው ለዚህ ነው። ጌታ ግን መለኮት አይደለም ወይ? ነው። አለቀ። ያገለገለው ግን በመንፈስ ቅዱስ ነው። አዎ። በምን ስም ነበር የሚያወጣው እኮ ነው ጥያቄው ዳኒሻ። እነዛን ሰዎች ነፃ ሲያወጣ፣ የታሰሩትን ነፃ ሲያወጣ በማን ስም ነበረ ነፃ እያወጣ ነበር? የተለያየ አይነት ቋንቋን የተጠቀመው በቃሉ እያወጣ የሚል አለ። በእግዚአብሔር ጣት የሚል ቃል ተጠቅሟል። ስለዚህ ብዙ እንትኖች ነው ያለው። መልስ ይሆናል ብዬ አስባለሁ። ምናልባት ኮንሲስተንሲ ማጥራት የፈለከው ምኑን ፓርት ነው? አሁን ከዚህ ከነገርኩ አንጻር ማለት ነው። ከኢየሱስ ስም ውጭ አይወጣም አልክና ኢየሱስስ በማን ነው ያወጣ የሚለው ጋር ተጋጅቶብኝ ነው ለእኔ እና ለሌሎች። እንዴት ነው የኢየሱስ አጋንንትን ማውጣትና የኛ አጋንንትን ማውጣት ስታወዳድሩ ነው? ካቴጎሪ ራሱ አይጋጭብህም? የተቀባው እኮ አንድ ነው ብለህን ነበር ዳኒ ባለፈው። ኦንቶሎጂክ ሜታፊዚክስ ናዘር ሜታፊዚክስ። ኦኬ እሺ፣ አመሰግናለሁ። እሺ ቴንክ ዩ። አንዴ አሁንም ሁለት መንፈስ አለ? የለም አንድ መንፈስ ነው። ያ መንፈስ ግን በተለያየ መልኩ ተገለጠ አልኩ እንጂ ሁለት መንፈስ እንደሌላ አውርቻለሁና፣ ስለዚህ የተለያየ ካቴጎሪካሊ ኤረር ሰርተሃል ብራዘር። እኔ አሁን በዚህ ሁኔታ ውስጥ ሌላ ርዕስ ማንሳት እንትን ነው እንጂ መንፈስ ቅዱስ አንድ መንፈስ ነው። ይኸው መንፈስ ሙሴ ላይ ነበረ፣ ይኸው መንፈስ እነ ሳሙኤል ላይ ነበረ፣ ይኸው መንፈስ ደግሞ ኢየሱስ ላይ ነበረ። ሜታፊዚካሊ ስፒኪንግ ተመሳሳይ ነው። ሁለት መንፈስ የለም። ነገር ግን ኢየሱስ አምላክም ነው፣ እንደገና ደግሞ የእኛ ሪዲመር ነው። በዚህ ነው ያስረዳሁትና ሁለቱን ማገናኘት አስፈላጊ አይደለም። በተለይ ላልሰሙ ሰዎች ግራ ያጋባል ብራዘር። ረጅም ትምህርት መሆኑን እያወቅ ማለት ነው። ሰላማችሁ ይብዛ። ቆይ ከመውጣት በፊት ጥያቄ ወረደ ጥያቄ ለመጠየቅ ነበርኩ የገባ ነው። ወጣውማ